أعوذ بالله السميع العليم من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم نبي الله نوح عليه السلام يمجمرው መልእክተኛ በአመፀኞች በካዲዎች በሙሽሪኮች ላይ የተላኩ የመጀመሪያው ረሱል መሆናቸውን እንግዲህ እነዚህን ሰዎች በተለያየ ሁኔታ ተሰምቶ ታይቶ በማይታወቅ ሰብር በብዙ እስሉብ በብዙ መንገድ በብዙ ዘዴ ዳዕዋን ለማድረስ የታገሉ የዳዕዋ ሰዎች ሞዴል ናቸውና እሱን ታሪክ ለማየት ሞክረናል። ከህዝቦቻቸው የገጠማቸውንም በጣም ብዙ ችግሮች በምን አይነት መልኩ እንዳለፉት ለማየት ሞክረናል። አላህ Subhanahu Wa Ta'ala መጨረሻ ላይ ህዝቦቻቸው እንደማያምኑ ሲያረጋግጥ ያኔ ድሮም ያውቃልና አላህ Subhanahu Wa Ta'ala ያኔ በማስጠም እነዛ የማይመለሱት አላህን ያሻረኩ ሰዎች እንዲጠፉ አድርጓቸው ያመኑ ሰዎች እና ሌሎችም እንስሳዎች ደግሞ እንዲድኑ አድርጎ ያው ህይወት እንድትቀጥል አድርጓል አላህ Subhanahu Wa Ta'ala ያንን ለማየት ሞክረናል። በመቀጠል ደግሞ የኑህ አለይሂ ሰላም ታሪክ ለኛ ለአሁኑ ትውልድ ምን ያስተምራል የሚለውን ለማየት ሞክረናል እና የኑህ ታሪክ ለኛ ብዙ ያስተምረናል። ቀደም ብሎ ከተገለጹት በተጨማሪ የኑህ ታሪክ የአላህ እርዳታና እገዛ ሁሌ ስራቸውን ለአላህ Subhanahu Wa Ta'ala ብቻ ላደረጉ ሰዎች እንደማይለያቸው ይሄ የኑህ ታሪክ ያስተምረናል። እንዲሁም ደግሞ ዳዒዎች ዳዕዋቸው ተቀባይነትን እንዲያገኝ የተለያዩ አቀራረቦችንና ያማረ ስነ ምግባር እንደሚያስፈልጋቸው ከኑህ ታሪክ ለመማር ተሞክሯል። ያው ሁሌ ጥላቶቻችንን ልንመርጥ አንችልም። ጥላቶቻችን በጣም ከመወዳቸው ከሚቀርቡን ሰዎች ሊሆኑ እንደሚችሉ የኑህ ታሪክ ያስተምራል። ያው ኑህ አለይሂ ሰላም በተለይ በዚህ ረገድ ብዙ ተሞክሮችን ለኡማ ለዚህ ለእስላማዊው ህዝብ ለእስላማዊው ኡማ ያስተላለፈ እንትን ተጅሪባ አለው እና ኑህ አለይሂ ሰላም ባልተቤቱ ከሃዲ ነበረች። እንግዲህ ከከሃዲ ባልተቤት ጋር አብሮ መግፋት አብሮ መኖር ምን ያክል ከባድ እንደነበረ ያው እሱ አሳይቶናል ማለት ነው። ምንም እንኳን ያው ከሃዲ ሆና ብዙ አደጋዎችን ኺያናዎችን ከሰራች በኋላ አላህ Subhanahu Wa Ta'ala ያው ያን እንዳይቀጥል አድርጎታል ማለት ነው። ضرب الله مثلا للذين كفروا امرأة نوح وامرأة لوط كانتا تحت عبدين من عبادنا صالحين فخانتاهما إلينا الله Subhanahu Wa Ta'ala ያው የተለያዩ ኺያናዎችን ሰርታቸዋለች። ምንም እንኳን ያው የቤተሰብ ኺያና ባይሆንም ነገር ግን የዲን ኺያና ብዙ ነገሮችን ሰርታቸዋለች። ግን ያን ሁሉ ሰብረው ያሳልፉ ናቸው። ከዚህ ሁሉ በላይ ደግሞ ኑህ አብሮኝ ልጄ አምኖልኛል ያሉትም ልጃቸው እንደዚሁ ክዶ በማግኘታቸው እጅግ አዝነዋል። ያው ለዛም ነው እየሰጠሙ ሳለ ሲያዩት በጣም ያዘኑትና ከሳቸው ጋር እንዲሳፈር ጥሪ አድርገውለትም የነበረው ያ ግን ሊሆን አልቻለም። ግን በኋላ ላይ ሀዘናቸው ስላለቀቃቸው መርከቧ ከወረደች ማለት መርከቧ ከዳነች በኋላ ህዝቡ ከዳነ በኋላ አላህ Subhanahu Wa Ta'ala በመጣራት የጠየቁት ጥያቄ ነበረ። ማለት እንዲሁ አላህ እንዲገልጽላቸው የፈለጉት ወናዳ ኑህ ረበሁ فقال ربي إن ابني من أهلي وإن وعدك الحق وأنت أحكم الحاكمين በማለት ጠይቀዋል። ልጄ እኮ ከቤተሰቦቼ ነበረ፣ ያንተ ቃል ኪዳን ደግሞ እውነት ነው፣ ተፈጻሚነቱ የተረጋገጠ ነው፣ ቃል ኪዳንህ እንደምፈጽም አረጋግጣለሁ። ወአንተ አህከሙል ሐኪሚን አንተ ደግሞ ጥበበኛውና ጥበብ ባንተ ይብቃ አንተ ነህ ጥበበኛ በማለት አላህ Subhanahu Wa Ta'ala ልጄ ቤተሰብ ሆኖ ሳለ ቤተሰብህን አደንልሃለሁ ባልከው መሰረት አልዳነምሳ እንዲሁ ደግሞ ቃል ደግሞ የገባኸው ነገር ተፈጻሚ ነው፣ አንተ ቃል የገባኸውን ትፈጽማለህ። ስለዚህ ልጄ በምን ምክንያት ነው የሚል ነገር ማለት ኢስቲፍሳር ነገር ጠየቁ። ማለት ይሄንን ተዓቂብ ለማድረግ ወይም ለምናምን አይደለም፣ ግን ሀዘናቸው ውስጣቸው ስለነበረ አላህ Subhanahu Wa Ta'ala
የተደበቀባቸውን ነገር እንዲገልጽላቸው በመሻት ማለት ነው። አላሁ ስብሓንሁ ወተዓላ ግን ለሳቸው ብቻ ሳይሆን ለሌሎችም ለእኛም ጭምር ለዚህ ለመጨረሻው ኡማም ትምህርት ሊሆን ዘንድ መልስ ሰጣቸው። ኢነሁ ለይሰ ሚን አህሊክ እሱ ቤተሰብክ አልነበረም አላቸው አላሁ ስብሓንሁ ወተዓላ። ለይሰ ሚን አህሊክ ቤተሰብክ አይደለም። ኢነሁ ዓመሉን ገይሩ ሷሊሕ እሱ መልካም ስራ አልነበረም አላቸው አላሁ ስብሓንሁ ወተዓላ። ይሄ ማለት ምንድን ነው? ቤተሰቤ የምትለው በአላህ ያመነን ነው እንጂ በአላህ ያላመነ ያንተ ቤተሰብ አይደለም እያላቸው ነው። ይሄ እንግዲህ ያው ሁላችንም የምንማረው ትምህርት አለ በዚህ ላይ ማለት ነው። ኢነሁ ዓመሉን ገይሩ ሷሊሕ እሱ በራሱ መልካም ያልሆነ ስራ ነበረ። ሰውየው መልካም ያልሆነ ስራን ይሰራ ነበር አላለም አላህ። መልካም ያልሆነ ስራ ነበረ እሱና ለአንተ ቤተሰብ ሊሆን አይችልም። ልጃቸውን ማለት ነው። ቤተሰብ ሊሆን የሚችለው አንተን የተከተሉክ በአንተ ያመኑት ሰዎች ብቻ ናቸው። ስለዚህ እሱ ቤተሰብህ ስላልሆነ ነው እሱን ያጠፋ ነው ብሎ መልስ ሰጣቸው ማለት ነው አላሁ ስብሓንሁ ወተዓላ። ከዚህ የምንማረው ሐቂቃ ብዙ ነገር አለ። ለእኛ ቤተሰባችን ሊሆን የሚችለው ማለት በእምነት የምንተሳሰረው እምነታችንን አብረን የምንሰራው ወንድማችን ከእምነት ካልተሳሰር ነው ወንድማችን ሀታ የስጋ ዝምድና እንኳን ቢኖረው የበለጠ እንደሆነ ያስተምረናል ማለት ነው። የኑህ ልጅ ኑህ ጋር ከዳኑ ሰዎች አይበልጥም። ኑህ ጋር የዳኑ ሰዎች ናቸው የኑህ ወንድሞች፣ ቤተሰቦቹ እነሱ ናቸው። ስለዚህ በሱ ሳያምን ያን ሁሉ ጥሪ ሲያደርግ ያልተቀበለው ሰው የሱ ቤተሰብ ሊሆን አይችልም። ስለዚህ እንደውም አላሁ ስብሓንሁ ወተዓላ የማታውቀውን ነገር እንዳትጠይቀኝ በማለት ሁሉ አሳስቦታል ኑህን ማለት ነው። እሳቸውም በኋላ ያው ከተረዱ በኋላ በእሳቸው እንዳላመነ ከሃዲ መሆኑን ከተረዱ በኋላ እኔ የማላውቀውን ነገር እንዳልጠይቅህ ጠብቀኝ፣ የተሳሳትኩትን ማረኝ በማለት ለአላሁ ስብሓንሁ ወተዓላ ሀታ የጠየቁትን ጥያቄ እንኳ ተጸጽተዋል ማለት ነው ነቢዩላህ ኑህ ዓለይሂ ሰላም። ከዚህም ብዙ ትምህርቶች እንወስዳለን። ሐቂቃ ዳዕዋ በምናደርግበት ጊዜ ሐቂቃ እኛ በራሳችን ቤተሰባችን ስለሆነ እንዴት አላመነልኝም ብለን እንትን ልንል አይገባም። በጣም እጅግ በጣም ያልሆነ ነገር ልንሰራ አይገባም። ይሄ ረሱልንም ዓለይሂ ሰላም አላሁ ሱብሓነሁ ወተዓላ ነፍስህን ልታጠፋ ነው ወይ ያለ ያስተነቀቃቸው የነበረ ሁኔታ ነው ያለው። ኢነከ ላ ተህዲ መን አሕበብተ ወላኪነ አላህ የህዲ መን የሻ አላህ የወደደውን ነው እንጂ የሚመራ ሰው የወደደውን ሊመራ አይችልም። ይህንን ያው አላህ ሱብሓነሁ ወተዓላ በዚህም ታሪክ በተግባር አሳይቶናል ማለት ነው። ስለዚህ ከኑህ ታሪክ በተለይ ለዳዒዎች ሌሎች እንደ ሰው እንደ ተከታይ እንዳማኝ ብዙ ነገር የምንማረው ቢኖርም በተለይ ደግሞ ዳዕዋ ላይ ለተሰለፉ ሰዎች ብዙ ትምህርት መውሰድ ይጠበቅባቸዋል። ብዙ ጊዜ በተለይ በዳዕዋ የተሰማሩ ሰዎች እንኳንስ ተሰድበው እንኳንስ ደግሞ ተመተው አይደለም ዝም ብሎም የጥሪ የማናደርግበት ወደኋላ የምንቀርበት ተስፋ የምንቆርጥበት ብዙ መንገድ አለና ያንን መለስ ብለን እንድናየው ይረዳናል ማለት ነው የኑህ ታሪክ። ስለዚህ ይሄ የዳዕዋ ቁንጮ የኛ የዳዕዋ ተምሳሌታችን ሆኖ ያስተምረናል ማለት ነው። ኢንሻአላህ ወደ ዛሬው ቀጣይ ፕሮግራም ስንሄድ ደግሞ ከነቢዩላህ ኑህ ከመዳን በኋላ እንግዲህ ህዝቡ በእምነት ልክ አደም ወደ መሬት ላይ ሲወርድ ህዝቦችን በአንድ እምነት ይዞ 10 ቀርን ወይም 10 ጀነሬሽን እንደቆየው ሁሉ ኑህም ዓለይሂ ሰላም የዳኑትን ጥቂትም ቢሆኑ ሰዎች ይዞ ወርዶ በእምነት ላይ የተመሰረተ የተውሂድን አገር መምራት ጀመረ ማለት ነው። ስለዚህ ምንም ሽርክ አልነበረም በጊዜው። ስለዚህ እነዚህን ሰዎች አላህ በሚወደው መልኩ እየኖሩ ቆዩ ማለት ነው። እንግዲህ ያው ነቢዩላህ ኑህ በዚህ ሁኔታ ህዝቦቹን ጥሎ ያው ወደማይቀረው ከሄደ በኋላ ነቢዩላህ ኑህ ዓለይሂ ሰላም 3 ልጆች ነበሩት። እንግዲህ እሱ ጋር የዳኑ አብረው ማለት ነው። እነዚህም ሃም፣ ሳምና ያፊት ይባላሉ። እነዚህ ልጆች ናቸው እንግዲህ ከሱ በኋላ ላለው ብዙ ኡማ እንደ አባት ተደርገው የሚወሰዱት ማለት ነው።
በነገራችን ላይ አንዳንድ ዑለማዎች እንደሚሉት ያው ከሱ ጋር አብረው የዳኑት ሰዎች ልጆች አልወለዱም፣ ሁሉም መካኖች ነበሩ። ስለዚህ ከዛ በኋላ የተወለዱት ዘሮች በሙሉ ኑህ ጋር የሚደርሱ የነዚህ የሶስት ልጆች ናቸው ነው የሚባለው። ስለዚህ ያው አላሁ ሱብሓነሁ ወተዓላ ባለንም መሰረት ያው የሱን ዝርያዎች ነው የተውነው፣ ዝርያዎቹን ተውን የሚል የቁርአን አያት ስላለ ከዛ በኋላ ያሉት የሱ ዝርያዎች ብቻ ናቸው ብለው የሚሉ ብዙ ዑለማዎች አሉ ሐቂቃ። ስለዚህ ያው እነዚህ ሶስቱ ሰዎች የወለዷቸው የልጅ ልጆች ናቸው እንግዲህ ዓለምን ከዛ በኋላ በተለያየ አቅጣጫ እየሞሏት። እንግዲህ የበፊቶቹ ሰዎች ተንቀሳቃሾች ናቸው፣ አንድ ቦታ ለረጅም ጊዜ የሚቆዩም አልነበሩም። በተለይ በሚዋለዱበት ጊዜ ሌላ ቦታን፣ ምክንያቱም ዓለም ሰፊ ስለነበረች እንዳሁኑ ሁሉ ቦታ ድንበርና ወሰን ስላልነበረው በየቦታው የራሳቸውን ቤተሰብ ይመሰረቱ ስለነበረ እንግዲህ የዚህ የሳምና የያፌት ልጆች በተለያዩ የዓለም ክፍሎች ተሰራጩ ማለት ነው። እንግዲህ በተለምዶ እንደሚታወቀው ሃም የሚባለው ልጁ ወደ አፍሪካ፣ እንዲሁ ሳም የሚባለው ደግሞ እዚህ የጀዚረቱል አረቢያ አካባቢ፣ እንዲሁ ደግሞ ያፊስ የሚባለው ደግሞ ወደ ምስራቅና ወደ ሰሜን ምስራቅ እንዲሁ ወደ አውሮፓ በመሄድ ልጆች የወለዱ ሰዎች ናቸው። የአፍሪካ አካባቢ በተለይ ሃም ወደ ጥቁር ያደሉ፣ እንዲሁ ደግሞ ወደ ጀዚረቱል አረቢያ መካከለኛው ምስራቅ ደግሞ ወደ ነጭ ያደሉ ወይም ደግሞ ሰምራ የሆኑ፣ እነዛ ወደ ምስራቅና ወደ ምዕራብ የሄዱት ደግሞ እንደዚሁ ወደ ቢጫና ወደ ነጭ ያደሉ ከለር ኖሯቸው ያው ተበታተኑ ማለት ነው። እና የልጅ ልጆቻቸውን በዚህ መሰረት እየበዛና አገር እየመሰረቱ ቀጠሉ ማለት ነው። እነዚህ የኑህ ልጆች በዚህ መሰረት ወደ ደቡብ ሄዶ የነበረው የሳም ልጆች በመዋለድ በማለት ሌሎች ህዝቦችን እንትናሉ። ያው የራሳቸው ጎሳ ፈጥረው ሲወልዱ ሲዋለዱ ይሄ ወደ ደቡብ አረቢያ መጥቶ የነበረው ዘር እየተዋለደ ሽርክ እየገባበት በጣም የተመቸውና ደግሞ ፍጥረታቸው በጣም ትልልቅ ሰዎች ቁዋ ያላቸው እየሆኑ አድ የሚባል ጎሳ ተመስርቶ ትልቅ ጎሳ እንግዲህ መኖር ጀመሩ ማለት ነው። እነዚህ እየኖሩ እያለ ለመጀመሪያ ጊዜ እንግዲህ ኑህ ካጠፋውና በገረቅ ካለቁ በኋላ ሙሽሪክ አላህን የሚያጋራ የተፈጠረበት አካባቢ ሆኗል ማለት ነው። በእርግጥ አላህን ማጋራት በድንገት የሚፈጠር ነገር ሳይሆን በሂደት የሚፈጠር ነው። መጀመሪያ ኡማው የተለያዩ ወንጀሎችን እየሰራ ይሄድና ከዛ በኋላ ነው እንግዲህ ወደ ሽርክ እየተስፋፋ የሚመጣው። ትንሽ ወንጀሎችን የናቀ ትልቅ ወንጀሎችን ይሰራል። ትልቅ ወንጀሎች ይስፋፉና ደግሞ ትልቁ ወንጀሎች እንደ ትንሽ ተቆጥረው እንደገና ደግሞ ወደ ሽርክ መስራት ቀላል መሆን ይደርስና ከዛ ደግሞ ሽርኩ ተንሰራፍቶ የጎሳ ወይንም የአንድ ደግሞ የሰፊ ጎሳ የሁለተኛ ጎሳ የሶስተኛ ጎሳ የሆነ ይስፋፋል ማለት ነው። እና አድ የሚባለው ጎሳ ያው ሰፊ ጎሳ ነው። የተለያዩ ሰዎች ውስጥ አሉበት። የሚኖሩት አህቃፍ በሚባል ቦታ ሲሆን ይህም ደግሞ በአሁኑ የመን ከሐድረሞት እስከ ኦማን በሚገኘው ቦታ ደቡባዊውን ሳህል ይሄ ደቡባዊውን የባህር ዳርቻ ይዞ የምናገኘው ቦታ ነው። አህቃፍ ይባላል። አሁን ያው በኋላ እንደምንነጋገረው በጣም ትልቅ ስልጣኔ የነበረበት አካባቢ ነው። በጣም ትልቅ ስልጣኔ እንዲሁ ደግሞ ሰዎቹ ደግሞ አፈጣጠራቸው የተለየ ማለት ግዙፍ ሆኖ የተፈጠሩ ቁዋ ያላቸው፣ ከዛ በኋላ መሬታቸው በጣም ጀነት የሚመስል ለምለም በስሮቹ ውሃ የሚፈሱበት የሆነ ቦታ ያው አሁን እንደሚታየው ባይሆን በዛም ወቅት እንደዚህ ነበረ። እነዚህ ሰዎች እንግዲህ ያው በቁዋቸው በኃይላቸው ባለው በተሰጣቸው የተፈጥሮ ደግሞ ኒዕማ መኩራራትና በቃ አላህን መካድ ጀመሩ እነዚህ ህዝቦች ማለት ነው። ከዛ አላህን እየካዱ ሌሎች ነገሮችን እያጋሩ መኖር ሲጀምሩ እንዲህ ሲንሰራፋ አካባቢውን ሁሉ ሲበክለው ነው አላህ ሱብሓነሁ ወተዓላ ከውስጣቸው የሆነን አንድ ነቢይ የፈጠረው ማለት ነው። ይህም ነቢይ ሁድ ይባላል። ሁድ ከነሱ ነው የተወለደው።
እነሱ ጋር ያደገ እነሱ ጋር የኖረ ሰው ነው ማለት ነው። ወዝኩር አኻ ዓድን ኢዝ አንዘረ ቀውመሁ ብሎ ይነግረናል አላህ ሱብሓነሁ ወተዓላ። ወዝኩሩ ኢዝ ጀዓለኩም ኹለፋአ ሚን ባዕድ ኑህ። እንግዲህ ዓዶችን የኑህ ህዝቦች ምትክ አደረጋቸው ማለት ከዛ በኋላ የተፈጠሩ ምትኮች አደረጋቸውና ወንድማቸውን ዓድን ወደ እነሱ ላከው ማለት ነው አላህ ሱብሓነሁ ወተዓላ። ምናል ዓድ ታዳ ሲጠራቸው ህዝቦችን ወዝኩር አኻ ዓድን ኢዝ አንዘረ ቀውመሁ ህዝቦቻቸውን ባስጠነቀቀ ጊዜ አስታውስ አላቸው ነቢያችን አለይሂ ሰላቱ ሰላም። ልክ ለኑህ አለይሂ ሰላም ወትሉ ነበአ ኑሕን እንዳለው ማለት ነው። ከዛ በፊት ያሉትንም እንደዚሁ ልክ ኢድሪስን እንደገና በመጽሐፍ ውስጥ አውሳው ብሎ እንዳላቸው ነቢያችንን አለይሂ ሰላቱ ሰላም አሁንም ወዝኩር አኻ ዓድን ኢዝ አንዘረ ቀውመሁ ብሎ የዓዶች ወንድም የሆነውን ሁድን አስታውስ ዘክረው ለሌሎቹ ነገራቸው የሱን ታሪክ ለሌሎች ትምህርት እንዲሆን አስተምርበት ብሎ ነቢያችንን በነገራቸው መሰረት እኛም የነቢያችን ትእዛዝ የነቢያችን የታዘዙት ነገር እኛም በቁርአን እያዘዘን ስለሆነ ስለ ዓድ እና ስለ ዓድ ህዝቦችና ስለ ነቢያቸው ደግሞ ስለ ሁድ ያው እንነጋገራለን ማለት ነው። እና እነዚህን ህዝቦች አላህ ሱብሓነሁ ወተዓላ ዓድ በሚያስጠነቅቅበት ጊዜ በሚያስጠነቅቃቸው ጊዜ ማለት ነው የተዋለላቸውን ኒዕማ በመቁጠርና በማንሳት ነበር ማለት ወዛደኩም ፊል ኸልቂ በስጠተን ብለው አላህ ሁድ ገለጻቸው ማለት በእናንተ ላይ የሆነ በቃ አለ አይደለ በፍጥረት ሰፋ አድርጎ ሰጣችሁ አላህ ጨመራችሁ ባፈጣጠር ትልቅ ቀውይ ግዙፍ አደረጋችሁ ኒዕማዎችን ሰጣችሁ ብዙ ሰፊ አድርጎ ሰጣችሁ አላህ ሱብሓነሁ ወተዓላ በማለት ይገልጻቸዋል ማለት ነው የነበሩበትን ኒዕማ። ስለዚህ ምንድነው እነዚህ ህዝቦች በኒዕማ ውስጥ ነበሩ በትልቅ ኒዕማ ውስጥ ነበሩ ግን ከሃዲዎች ናቸው ግን በአላህ ሱብሓነሁ ወተዓላ ያጋሩ ናቸውና በተለያዩ እንስሳዎች የተለያዩ እንስሳዎችን ብዙ ልጆችን ሰጥቶ አላህ የለገሳችሁን ማለት ከዚህም በላይ እናንተ የምታውቁትን ብዙ ኒዕማ ሰጥቷችኋል እናንተ ግን ይሄ ኒዕማ እየሰጣችሁ ያለውን አላህ ረስታችሁ አጋራችሁበት ካዳችሁት እንደገና ደግሞ ከዚህ በተጨማሪ ደግሞ ከመካዳችሁ ጋር ደግሞ አተብኑነ ቢኩሊ ሪዕን አያ እንዲሁ በሜዳው ላይ ህንፃዎችን ትገነባላችሁ ግን ለመጫወት ብላችሁ ማለት ለመኖሪያ ለምናምን አይደለም ለእናንተ የሚበቃችሁን መኖሪያ አይደለም የምትሰሩት ትልልቅ ህንፃዎችን የማንኖሩበትን ትልልቅ አህራሞችን እናንተ የማትኖሩባቸውን በዚህ አልበቃችሁ ብለው ደግሞ በተራራዎች ላይ የተለያዩ ህንፃዎችን ሀታ በአመት በተወሰነ ጊዜ የምትኖሩበት ለመጫወት ብላችሁ የምትገነቧቸው የተለያዩ ህንፃዎችን በመገንባታችሁና እንዲሁ ደግሞ የተለያዩ የውሃ ግድቦችን በመስራታችሁ ምን ለማድረግ ለመጫወት ብቻ ምንም ሌላ ትርጉም ሳይኖረው እና በዚህ አላህ ሱብሓነሁ ወተዓላ ሌላው ደግሞ ወኢዛ በጠሽቱም ጀባሪነ ሰዎችን በዚህ አላህ በሰጣችሁ ቁዋ ሰዎችን በምትይዙበት ጊዜ በጣም በቃ የሆነ እነሱን በሚያሰቃይ መልኩ የምትይዙ ስትሆኑ አላህ ሱብሓነሁ ወተዓላ የማይወደውን ነገሮች ሰርታችኋል ብሎ ነገራቸው ማለት ነው። ማለት ሶስት ጥፋቶችን አጥፍተዋል። አንደኛ በሜዳ ላይ ግንባታ በምትገነቡበት ጊዜ የማትኖሩበትን ግንባታ የማትኖሩበትን ህንፃ በመገንባታችሁ ያም ደግሞ ለጨዋታ ብላችሁ ለመኖሪያ የሚበቃችሁን ሳይሆን ለጨዋታ ብቻ ብላችሁ ግንባታን በመገንባታችሁ ሌላው ደግሞ አሁንም ለጨዋታና ለመዝናኛ ብቻ ብላችሁ ደግሞ በተራሮች ላይ ትልልቅ ህንፃዎችን እየፈለፈላችሁ የሰራችኋቸው የገነባችኋቸው በተጨማሪ ደግሞ ግንባታዎችን ማለት የውሃ ግድቦችን ዝም ብሎ ለመዝናኛና ለጨዋታ ብቻ ብላችሁ እያባከናችሁ እየገነባችሁ ሌላው ደግሞ በቁዋችሁ በኃይላችሁ ይሄ በገንዘባችሁ ባላችሁ አላህ በሰጣችሁ ገንዘብ እያባከናችሁ የምትሰሩበት በመስራታችሁና አላህ በሰጣችሁ ቁዋ ደግሞ ሰዎችን ደካሞችን እያሰቃያችሁበት በመሆናችሁ አላህ የማይወደውን ነገር እየፈጸማችሁ በደል እየፈጸማችሁ ነውና ከዚህ ታቀቡ በማለት ሁድ አለይሂ ሰላም ጥሪ ያቀረበላቸው በዚህ አይነት መልኩ ማለት ነው። እንግዲህ እነዚህ ፈሳድ ውስጥ ያሉትን ሰዎች ነው
ከዛ እነዚህ ሰዎች ይሄን ጥሪ ባቀረበላቸው ጊዜ አስጠነቀቃቸው። ጥሩ አይደለም፣ እየሄዳችሁበት ያለው አካሄድ ጥሩ አይደለም፣ አላህ አይወደውም ይሄንን ሲላቸው እነሱ የራሳቸው ደግሞ መልስ ሰጡ ማለት ነው። አባቶቻችን ድሮ ይገዙት የነበረውን ትተን አሁን አንተ የምትለንን አንድ አምላክ እንድንገዛ ነው? ለዚህ ነው የመጣህን? እንዴት ይበቃናል አንድ አምላክ፣ እኛ ብዙ ጎሳ እና በጣም እንዴት ይሄንን ትለናለክ በማለት አጭረፈረፉት ማለት ነው፣ አንቀበልም ብለው እና በዚህ ሳቢያ ያው አሁንም መልሱ ሰጡት። ግን እሱ ዳዋውን ቀጠለ። የመጨረሻውንም መጪውን ዓለም አስጠነቀቃቸው። የመጪው ዓለም የስቃይ ዓለም ነው፣ አሳማሚ የሆነ ቅጣት ያለው ነው እና እሱን አስጠነቅቃችኋለሁ አላቸው። እነሱም ደግሞ የተለያዩ ማስረጃዎችን አላመጣህንም አሉት። ሁድን ያው እንደሚታወቀው ሁድ እንደ ኑህና እንደ ሌሎቹ አንቢያዎች ግልጽ የሆነ እንትን ማለት የሆነ ተአምር አላሳያቸውም እንደ ሷሊህና እንደ ሌሎቹ ማለት ነው። ግን የሁድ ሙዕጂዛ ቁዋው ነበር። ሐቂቃ ማለት ማንም ሊነካው አይችልም። እንደውም ይሄንን በግልጽ ተናግሯል። ከፈለጋችሁ ሁሉም ተንኮላቸውን አሲሩ፣ ከዛ በኋላ በእኔ ላይ እርምጃ ለመውሰድ ቶሎ ጠብቃችኋለሁ፣ አትቆዩኝ እናንተ የሚል ቁዋውን አሳይቷቸዋል። ሐቂቃ የመጨረሻ ላይ ማለት ነው። እና ብዙዎቹ የሚሉት የሁድ ሙዕጂዛ ቁዋው ነው ይላሉ። ማለት በአላህ የነበረው ተወኩልና አላህ በሰጠው ነገር ደግሞ ሰልፍ ኮንፊደንስ መኖሩ እሱ ራሱ እንትን ነበር ማለት የሱ እንትን ነበር ማለት ሙዕጂዛው ነበረ ይላሉ። ግን አላረፈም፣ ዳዕዋውን ቀጠለ። ልክ ሌሎች ከሱ በፊት የነበረው ኑህ ያደርግ እንደነበረው ከሱ በፊት የነበሩት ደግሞ ሙበሽሮች እንደነ ኢድሪስ፣ አደም ሌሎችን ህዝቦች እየጠሩ እንደነበረ ሁሉ ይህም ደግሞ በእርግጥ እንደ ኑህ አይነት ህዝብ ማለት ሽርክ ላይ የነበሩ ህዝቦችን እየተጣራ እንደመሆኑ መጠን ከኑህ የስራ ልምድ ነበረው። የእሱን ታሪክ ያውቃል። አብረውት የነበሩት ሰዎች ታሪኩን ያውቃሉ። እሱም ደግሞ ነቢይ እንደመሆኑ አላህ ያሳወቀውን ያውቃልና በዚህ መልኩ ያው ጥሪውን ቀጠለ። ስለዚህ አባቶቻችን ብዙ አምላኮችን እየተገዙ ያልበቃቸውን እኛ አንድ አምላክ ተገዛ ብለን ትለናለህ እኮ የሚል የሆነ ምንም መንጥቂ ያልሆነ ነገር ወይም ሎጂካዊ ያልሆነ ነገር ያው ይመልሱለት ነበር ማለት ነው። ስለዚህ እሱ ደግሞ እኔ የተላኩትን አድራሽ ነኝ፣ በጥፋት ላይ ሆናችሁ እያየኋቸው ነው፣ ስለዚህ ከጥፋታችሁ ታቀቡ የሚለውን ደጋግሞ አሁንም ከጌታችሁ ቁጣና ርክሰት ውስጥ ገብታችኋል፣ ስለዚህ ባካችሁን አሁንም ተመለሱ እያለ ብዙ ጥሪዎችን አደረገ እና ግን ህዝቦቹ ግን ያው ጥሪውን አልሰሙትም። ልክ ለሌሎቹ ነቢያቶች ይመልሱት የነበሩትን መልስ ነው የሰጡት። ያው ሌሎቹ እንደተባሉት ውሸታም፣ ሌሎቹ እንደተባሉት ቀጣፊ፣ ሌሎቹ እንደተባሉት እንዲሁ እብድ፣ እኒህን ሁሉ ለሁድም ስያሜ ሰጥተውታል። ምናልባት ይሄ ስያሜ የኑህ ህዝቦች ለኑህ ይሰጡት የነበረው ነው። ግን በጣም የሚያጅበው አንድ አይነት መሆኑ ነው በጣም የሚያስገርመው። ያው በእርግጥ የኑህ ዳዕዋና የሁድ ዳዕዋ ተመሳሳይ መሆኑ ምንም አይገርምም። ምክንያቱም ዳዕዋውን እንዲያደርስ የላካቸው አምላክ አንድ ስለሆነ ማለት ነው። በእርግጥ ይህን ካየን ደግሞ ህዝቦቹም አንድ መሆናቸው እንደውም አላህ የሚነግረን ተነጋግረዋል እንዴ ይለናል። ያ ህዝብ አልቋል፣ እንደገና የኛው ህዝብ ደግሞ ሌላ ነው። ተነጋግረዋል ወይ አንድ ቃል የሚናገሩት ይለናል አላህ ሱብሓነሁ ወተዓላ። ግን ምክንያቱ ያው አላህም እንደነገረን ያው አንድ ጠላት ስላለን ነው መሀላችን ከድሮ የነበረውንም አሁንም ያለውን የሚወሰውስና ስህተት ላይ የሚጥል ተመሳሳይ የሆነ ጠላት ስላለን ያ ጠላታችን በየጊዜው አንድ አይነት ነገርን ነው የሚከተለውና በዛ መሰረት ነው። በእርግጥ በነገራችን ላይ ካወቅነውና ታሪኩን በደንብ ተከትለን በጥሩ መንፈስ ከቀጠልን ቀላል ነበረ። ይሄ ጠላት ተንኮል የጠላታችን የኢብሊስ ተንኮሉ ደካማ ነው። አላህ እንደነገረን ኢነ ከይደ ሸይጣኒ ካነ ضعيفና እናሸንፈው ነበረ። ነገር ግን ያው እኛው ራሳችን ከሱ የባስን ደካማ ሆንና በየጊዜው ሲያመጣ እንትኑን እንሸነፋለን እንጂ ማለት ነው። ስለዚህ አሁንም የሁድም ህዝቦች
የተሸነፉትና ልክ የኑህ ህዝቦች የሚሉት እሱ በጎተጎታቸው መሰረት ነው። አንድ አይነት ወረቃ ነው ሁሉ ጊዜ የሚስበው ማለት ነው። አንድ አይነት ምክንያት ነው የሚያቀርበው። አሁንም እሳቸውም እብድ፣ ውሸታም፣ አንተ ቀጣፊ የሚለውን ነገር እንትን ሲሉት እኔ ግን አይደለሁም፣ እብድ አይደለሁም፣ ለይሰ ቢ ሰፋሃቱን ቂልም አይደለሁም፣ ወላኪኒ ረሱሉን ሚን ረቢል ዓለሚን ከጌታ የተላኩኝ መልእክተኛ ነኝ በማለት የተለያዩ መልሶችን እነሱ በሚያቀርቡት በሚሰድቡት ሁሉ ይናገር ነበር። ምክንያቱም እኔ የአላህ መልእክተኛ ነኝ፣ ለይሰ ቢሰፋሃ ቂልም አይደለሁም። ምክንያቱም ቂል ሊሆን አይችልም የአላህ መልእክተኛ ዘኪይ እንጂ ብልጥ እንጂ ሞኝ ሊሆን አይችልም፣ ይሄ የታወቀ ነው በማለት ይሄን መልስ ሰጠ። ግን መጨረሻ ላይ እነሱ የሰጡት መልስ ፈቲና ቢማ ተዒዱና ኢን ኩንተ ሚነ ሳዲቂን፣ ሀያ እንግዳ እውነተኛ ከሆንክ ሀያ የምትዝተውን ይመጣል ብለህ የምታስፈራራውን ነገር አምጣብን በማለት ተስፋ አስቆራጭ ነገር እንትን አሉት። ያው አላሁ ሱብሓነሁ ወተዓላም እነሱን እርምጃ ወደ መውሰድ ሄደ። እሱን በሚቀጥለው ሐለቃችን ለማየት እንሞክራለን። ጀዐለኒ አላሁ ወኢያኩም ሚነ ለዚነ የስተሚዑነ አልቀውለ ፈየተቢዑነ አሕሰን። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።